አሜን። ከእናታችን ከእመቤታችን ከቅድስት ድንግል ማርያም ከወላዲት አምላክ በረከት ረድኤት እግዚአብሔር አምላካችን ሁላችንንም ያሳትፈን። አሜን። የተሳልከውን ፈጽመው። ለዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ በሚኖረን አጭር ጊዜ የምንማማርበት የትምህርታችን ርዕስ ይሆናል። ይህንን ቃል በመጽሐፈ መክብብ ምዕራፍ 5 ቁጥር 5 ላይ መመልከት ይቻላል። መጽሐፈ ምሳሌ መጽሐፈ መክብብ ምዕራፍ 5 ቁጥር 5 ቃሉን ከመጽሐፍ ቅዱስ ላይ አነበዋለሁ። እንዲህ ይላል፣ ሰነፎች ደስ አያሰኙትምና ለእግዚአብሔር ስዕለት በተሳልክ ጊዜ ትፈጽመው ዘንድ አትዘግይ፣ የተሳልከውንም ፈጽመው። ተስለህ የማትፈጽም ብትሆን ግን ቀድሞውኑ ባትሳል ይሻላልና ይላል። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን ስሙ በድጋሚ ለዘላለም የተባረከ የተመሰገነ ይሁን። አሜን። ይህንን ርዕስ ለዛሬ የመረጥንበት ምክንያት ዛሬ በቤተ ክርስቲያናችን ትውፊት እመቤታችን ቅድስት ድንግል ማርያም ወላዲት አምላክን እናቷ ቅድስት ሐናና አባቷ ቅዱስ ኢያቄም በገቡት ብፅዓት በተሳሉት ስዕለት መሰረት ለእግዚአብሔር በቤተ መቅደስ ሊሰጧት እመቤታችንን ወደ ቤተ መቅደስ እንድትገባ ያደረጉበት ዕለት ነው። ዛሬ ጠዋት ምናልባት ንግስ ላይ የነበራችሁ ሰዎች ወይም ደግሞ ወር በገባ በ3 ምን ብለን ነው የምናከብረው? በዓታ ለማርያም አይደለም? አዎ፣ እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበትን ዓመታዊ ክብረ በዓል ዛሬ አክብረናል። ታኅሳስ 3 2018 ዓ.ም። ስለዚህ ዛሬ በዚህ ርዕስ ዙሪያ እንማማራለን። በመጀመሪያ ደረጃ ስለ ቅድስት ሐናና ስለ ቅዱስ ኢያቄም በትንሹ ታሪኩን ተርክላችኋለሁ። እመቤታችን ቅድስት ድንግል ማርያም ወላዲት አምላክን የወለዷት ወላጆቿ በእግዚአብሔር ፊት ሁለቱም ጻድቃን ቅዱሳን ሆነው እንደ ካህኑ ዘካርያስና እንደ ቅድስት ኤልሳቤጥ ይኖሩ ነበር። ነገር ግን ምንም እንኳን በእግዚአብሔር ፊት ቅዱሳን ጻድቃን ሆነው ቢኖሩም ምን አልነበራቸውም? ልጅ አልነበራቸውም። መካኖች ነበሩ። ልጅ ባይወልዱም ግን እግዚአብሔር ዘር ባይሰጣቸውም ግን እግዚአብሔርን ከማምለክ ወደ ኋላ አላሉ። እግዚአብሔርን እንደ እግዚአብሔርነቱ መጠን እያመለኩ እግዚአብሔርን ደስ እያሰኙ ደግሞም ሁሉን ማድረግ ወደሚችለው አምላክ እየለመኑ እየጸለዩ ይኖሩ ነበረ። እግዚአብሔር አምላካችን ጸሎታቸውን ሰምቶ ልመናቸውን ሰምቶ ከፍጡራን ሁሉ በላይ የሆነች ድንግል ማርያም ወላዲት አምላክን ሰጣቸው። ሐና የቤተ ክርስቲያናችን ታሪክ እንደሚነግረን ርግቦች ከልጆቻቸው ጋር ሲጫወቱ አይታ ለነዚህ ለአንክሮ ለተዘክሩ ለተፈጠሩ ሞተው ፈርሰው በስብሰው ለሚቀሩ ደመነፍስ ለሆኑ ለነዚህ እንኳን አዋፋት ዘር የሰጠ አምላክ ልጅ የሰጠ አምላክ እባክህ ስድቤን ነቀፌታዬን ከኔ ያስወግድ ብላ እግዚአብሔርን ትለምነው ነበረ። እግዚአብሔርም ልመናቸውን ሰማ፣ ጸሎታቸውን ሰማ። እንዲሁም ደግሞ ልጅ ቢሰጣቸው ወንድ ቢሆን እንጨት ፈልጦ ጎንበስ ቀና ብሎ እንዲያገለግላቸው ሳይሆን ዘመኑን ሙሉ ለእግዚአብሔር ቤት ሕይወቱ የተሰጠ እንዲሆን ለእግዚአብሔር እንደሚሰጡት ስዕለት ገቡ። ሴት ልጅ ቢሰጣቸው እንጨት ፈልጣ ውሃ ቀድታ አብኩታ ጋግራ ጎንበስ ቀና ብላ እንድታገለግላቸው ሳይሆን ዘመኗን በሙሉ ለእግዚአብሔር ቤት የተሰጠች ትሆናለች ብለው ስዕለት ተሳሉ። እመቤታችን ጽንሰቷ መቼ ነው? ነሐሴ 7 እግዚአብሔር ዘር ሰጣቸው። እመቤታችን ተጸነሰች። እመቤታችን መች ተወለደች? ግንቦት 1 ተወለደች። ሁሌ በየዓመቱ ደስ ብሎን ልደታችን ነው ብለን እናከብራለን።
ምናልባት ልደትሽ ልደታችን ነው ብለን የእመቤታችን የቅድስት ድንግል ማርያም የወላዲተ አምላክ ልደት ስናከብር አንዳንዶች ደስ አይላቸውም፣ ጆሮአቸውን ያሳክካቸዋል። እሷ በመወለዷ የቤተ ክርስቲያን አባቶች፣ ወንድሞች፣ እህቶች፣ እናቶች ደስ ብሎን እየዘመርን ስናከብር ብዙዎች አፋቸውን ያዛጋቸዋል፣ አይዋጥላቸውም። መጽሐፍ ቅዱስ ግን እንኳን ድንግል ማርያም ወላዲተ አምላክ ትቅርና ቅዱስ ዮሐንስ መጥምቀ መለኮት እንኳን በመወለዱ ብዙዎች ይላል አይደል? የሉቃስ ወንጌል እንመልከት። የሉቃስ ወንጌል ምዕራፍ 1 ቁጥር 14 ላይ እንዲህ ይላል፣ ስሙንም ዮሐንስ ትለዋለህ፣ ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል ይላል። ማን በመወለዱ? የዮሐንስ ወንጌል ምዕራፍ 1 የሉቃስ ወንጌል ምዕራፍ 1 ቁጥር 14 ቅዱስ ዮሐንስ በመወለዱ ብዙዎች ምን ይላቸዋል? ደስ ይላቸዋል። እንግዲህ ቅዱስ ዮሐንስ በመወለዱ ብዙዎች ደስ ካላቸው ደስ እንደሚላቸውም መጽሐፍ ቅዱስ ከነገረን ማለት ነው። ድንግል ማርያም ወላዲተ አምላክ በመወለዷማ እንዴት የቱን ያህል ደስ ይለን ይሆን? የመዳናችን ምክንያት ነች። ዓለሙ ሁሉ የሚድንበት ጌታ መድኃኔዓለም ክርስቶስን ወልዳ የሰጠች አዝላ የተሰደደች እናቱ ድንግል ማርያም ናት። ለመጀመሪያይቱ ሔዋን የገነት ደጅ ውዳሴ ማርያም የምትጸልዩ የገነት ደጅ ተዘጋ አይደለም? ዳግመኛም ስለ ድንግል ማርያም ተከፈተልን ከዕፀ ሕይወት እንበላ ዘንድ አይደለም ይለው ቅዱስ ኤፍሬም ሶርያዊ በውዳሴ ማርያም ላይ። በመጀመሪያይቱ ሔዋን ዕፀ በለስ አትንኩ የተባሉትን ነክተው አትብሉ የተባሉትን በልተው ከገነት ለመባረር ምክንያት ሆነች። በሞተ ስጋ ላይ ሞተ ነፍስ እንዲፈረድብን ምክንያት ሆነች። ከ5500 ዘመን በኋላ ደግሞ የአዳምን ልጆች በሙሉ አዳምንና የአዳምን ልጆች በሙሉ ከግራ ወደ ቀኝ ከሲኦል ወደ ገነት ከጨለማ ወደሚደነቅ ብርሃን ለማሻገር እኛን ስለማዳን ምክንያት አድርጎ የሷን ስጋ ተዋህዶ ቃል ሰው ሆኖ ለመዳናችን ምክንያት ያደረጋት ማንን ነው? ድንግል ማርያም ወላዲተ አምላክን ነው። እሷ በመወለዷ ደስ የማይለው በልጇ መስቀል ራሱን ተቀጥቅጦ ከመንገዳችን የተወገደ ሰይጣን ዲያብሎስ ብቻ ነው። ግልጽ ነው። ማን ብቻ ነው? ሰይጣን ዲያብሎስ ብቻ ነው። ለምን? እግዚአብሔር አምላካችን እንኳን አይደለም ድንግል ማርያምን የሱ የሆኑት ደቀ መዛሙርቱን በሙሉ እንድንወድ እንድናከብር ፈቃዱ ነው። ከእግዚአብሔር የሆኑትን በሙሉ ከእግዚአብሔር የሆነው ምእመናን እንወዳለን አንወድም? እንወዳቸዋለን። ከእግዚአብሔር የሆኑትን ስንወዳቸው የሚቃወመን ማን ብቻ ነው? ሰይጣን ዲያብሎስ ብቻ ነው። ድንግል ማርያም ወላዲተ አምላክን የሚቃወሙ ባለማወቅ አፋቸውን ድንግል ማርያም ላይ የሚያላቅቁ ወገኖቻችንን እግዚአብሔር ልብ ይስጥልን። አሜን። የተሳልከውን ምን በለው ፈጽመው አይደል? ርዕሳችን የተሳልከውን አልሰማችሁም? የተሳልከውን እንዳትረሱት ፈጽመው። ነሐሴ 7 ተጸነሰች፣ ግንቦት 1 ተወለደች። የወለዳችሁ ታውቁታላችሁ። የበኩር ልጅ እንዴት እንደሚያሳሳ ወተን እስክንገባ አናምንም። አንዳንዶች እንደው ላይቭ ይከታተላሉ። የቤት ሰራተኛዋ ወይም ሞግዚቷ በሰዓት ወተት እንደሰጠችው፣ በሰዓት ጡጦ እንዳጠባችው፣ ገላውን እንዳጠበችው፣ ዳይፐር እንደቀየረችለት ቤታቸው ካሜራ ገጠው በስልካቸው የሚከታተሉ አሉ። በአብዛኛው ግን የመጀመሪያ ልጅ ላይ ነው የሚሆነው። የወለዳችሁ ታውቁታላችሁ። የመጀመሪያ ልጅ ላይ ያለው እንክብካቤና ሁለተኛ፣ ሶስተኛ፣ አራተኛ ላይ ያለው እንዴት ነው? እየጨመረ ነው የሚሄደው ወይስ ትንሽ ቀነስ እያለ ነው የሚሄደው? እየቀነሰ ነው አይደል? ይሄ የሰው ተፈጥሯዊ ባህሪ ነው። ሁላችንም ላይ አመናችሁም አላመናችሁም ይሄ ባህሪ ይንጸባረቃል። አስቡ፣ ለብዙ ዘመናት ልጅ አልነበራቸው፣ የበኩር ልጃቸው ናት። ተስለዋል። መጽሐፉ የሚለው የተሳልከውን ፈጽመው ነው። አሳደጓት። 3 ዓመት ከ7 ወር ሲሞላት በስዕለታቸው መሰረት ወደ ቤተ መቅደስ አስገባት።
በዚያን ዘመን የነበረው ካህን ሊቀ ካህናቱ ዘካርያስ ነው። ተቀበላቸው። የምግቧ ነገር ግን አሳሰበው። ምን አበላታለሁ? ምን ትመገባለች አለ። እኛም ስለ ምግብ እንጨነቃለን አይደል? አንጨነቅም? ግን መጽሐፉ ምንድን ነው የሚለው? ስለምትለብሱት ወይም ስለምትበሉት አንዳች አትጨነቁ ነው አይደል የሚል? ይኸውላችሁ እግዚአብሔር ማድረግ የሚችለውን አይደለም የሚነግራችሁ። ማድረግ የማይችለው ነገር የለም። ኤልሻዳይ አምላክ ነው። ሁሉን ቻይ አምላክ ነው። አይደለም እግዚአብሔር ምናልባት ምድራውያን ባለስልጣኖች እንኳን ማድረግ የማይችሉትን በሙሉ ልብ ማድረግ እንደሚችሉት አድርገው አትጨነቅ፣ ያንተን ጉዳይ በእኔ ላይ ይላሉ አይደል? ሊፈጽሙትም ላይፈጽሙትም እኮ ይችላል። እግዚአብሔር ግን አትጨነቁ ሲል የሚያስጨንቀንን በሙሉ በሱ ላይ ጥለን የሚያስጨንቀንን ነገር በሙሉ ማድረግ እንደሚችል ማሳየት የሚችል አምላክ ነው። ተጨነቀ። ስለምትበላው ስለ ምግቧ ተጨነቀ። የማቴዎስ ወንጌል ምዕራፍ 6 ቁጥር 3 ጀምራችሁ እናንተ በሙሉ አንብቡት። እስከ ቁጥር 31 ድረስ አንብቡት። ኃይለ ቃሉ ቁጥር 31 ላይ ነው ያለው። ምንስ እንበላለን ምንስ እንጠጣለን ብላችሁ አትጨነቁ ይላል። ይኸውላችሁ ይሄ ጭንቀት በቤተ ክርስቲያናችን ትውፊት ሊቀ ነቢያት ሙሴን አስጨንቆት ነበር። እግዚአብሔር ወደ እስራኤል ዘሥጋ ወደ ግብፅ ሊልከው ሲል አፌ ኮልታፋ ነው አለው። ወንድምህ አሮን ደና አድርጎ እንዲናገር አውቃለሁና አሮን ወንድምህ አፍ ይሆናል፣ አንተ በእግዚአብሔር ፋንታ ወይም ምትክ ትሆንለታለህ አለው። ማን ነው የላከ ቢሉኝ ማን ነው የላከኝ እላቸዋለሁ። ያለና የሚኖር ላከኝ በላቸው። ሙሴ አሁንም አሰበ፣ ጨንቆታል። እሺ ከዮቶር ልጅ ከኢትዮጵያዊቱ የወለድኳቸው ልጆች ማን ይመግባል አለ። የቆምክበትን ድንጋይ ፈንቅል አለ እግዚአብሔር። የቆመበትን ድንጋይ ሲፈነቅል ቀንድ አውጣዎች ድንጋዩ የተጫነውን ሳር እየበሉ አያቸው። ድንጋይ የተጫናቸውን ቀንድ አውጣዎች ሳር የሚያበላ አምላክ ነው እግዚአብሔር። እነዚህን የመመገብ እኔ ነኝ። እናቶቻችን አባቶቻችን እውር አሞራ ምን የሚል ይላሉ? የሚቀልብ አይደለም? እውር አሞራ ምን የሚል የሚቀልብ። መጽሐፍ ቅዱስ ደግሞ ለቁራዎች ጫጩቶች ምግባቸውን ያዘጋጃል ይላል። አሁን የተረት ተረት የሚመስለው ሰው አለ። እግዚአብሔር አይደለም ለኛ ለልጆቹ በአምሳሉ በአርአያው ለፈጠረን ፍጠረን ሳንለው ለፈጠረን ለልጆቹ ይቅርና እግዚአብሔር ለሚጠሩት ለቁራዎች ጫጩቶች ለእንስሶችም ምግባቸውን ይሰጣል ይላል። የዳዊት መዝሙር 146 በቅንፍ 147 ቁጥር 9 ላይ መመልከት ይቻላል። መዝሙር 146 ቁጥር 9 ላይ በቅንፍ 147 ለሚጠሩት ለቁራዎች ምን አልኳችሁ? ጫጩቶች። እኔ ስናገር እናንተ በአይነ ህሊናችሁ ሳሉት። ለቁራዎች ጫጩቶች ምግብን መስጠት የሚችል አምላክ ነው እግዚአብሔር። አይደለም ለኛ ለልጆቹ። የምግቧ ነገር አሳሰበው። ቅዱስ ፋኑኤል በክንፉ ከልሎ ጽዋ ሰማያዊ ህብስት ሰማያዊ አምጥቶ እንደሚመግባት ተረዳ። ከመልአኩ ተረዳ። የምግቧ ነገር ከተሸፈነ ሌላው አይቸግርም አለ። አሁን እዚህ ጋር አንድ የሚነሳ ጥያቄ አለ። መጽሐፍ ቅዱስ ላይ ያልተጻፈ ነገር ከመጽሐፍ ቅዱሱ ጋር የሚጣረስ የሚጋጭ ነገር እናንተ ኦርቶዶክሳውያን ለምንድን ነው የምትተርቱት? ተረት ታበዛላችሁ ይሉናል። እግዚአብሔር ያንን አመፀኛ ህዝብ እስራኤል ዘሥጋን ከላይ ከሰማይ መና ወርዶ መግቦታል? አልመገበው? ያን አንገተ ደንዳና ህዝብ ዳዊት እንደውም ምን ብሎ ዘመረ? እስራኤል የመላእክትን እንጀራ በላ አለ። አስቡት። ከጭንጫ ከአለት ከድንጋይ ውሃ አፍልቆ እግዚአብሔር ያጠጣቸው ነበረ።
ከላይ ከሰማይ ነው መና አውርዶ ይመግባቸው የነበረው። ዳዊት በብዙ ስፍራ ላይ ስለዚህ ነገር ዘምሯል። የዳዊት መዝሙር 77 በቅንፍ 78 ቁጥር 13 ጀምሮ እናንተ አንብቡት። በግብፅ አገር በጣኔዎስ በረሃ ይላል በአባቶቻቸው ፊት የሰራውን ተአምራት ባህር ከፍሎ አሳለፋቸው። ውኆችን እንደ ክምር አቆመ። ቀን በደመና መራቸው፣ ፀሐይ እንዳይቃጥላቸው ማለት ነው። ሌሊቱን ደግሞ በእሳት ብርሃን። አለቱን በምድረ በዳ ሰነጠቀ። ከጥልቅ እንደሚገኝ ያህል በብዙ አጠጣቸው። ውሃን ከጭንጫ አወጣ፣ ውሃንም እንደ ወንዞች አፈሰሰ። እግዚአብሔርን በልባቸው ፈተኑት፣ እንዲህ ብለውም አሙት። ልዑልን በምድረ በዳ አስቆጡት። እግዚአብሔር በምድረ በዳ ማዕድን ያሰናዳ ዘንድ ይችላልን ብለው ማለት ነው። እግዚአብሔር በምድረ በዳ በበረሃ ምግብ ማሰናዳት ለኛ ይችላል ብለው አሙት፣ አስቆጡት። ቁጥር 24 ላይ እንዲህ ይላል መዝሙር 77 ቁጥር 24 ላይ ደመናውን ከላይ አዘዘ፣ የሰማይንም ደጆች ከፈተ፣ ይበሉም ዘንድ መናን አዘነበላቸው፣ የሰማይንም እንጀራ ሰጣቸው፣ የመላእክትንም እንጀራ ሰው በላ ይላል። አይገርም? የመላእክትን እንጀራ ምን በላ? መጽሐፉ ነው የሚለው። ፋኑኤል ቅድስት ድንግል ማርያም ወላዲት አምላክን መገባት ስንል ጆሮንም ይበላዋል፣ ጸጉሩንም ያሽብናል፣ አፉንም ያዛጋብናል። እናንተ ኦርቶዶክሳውያን እንዴት ሰውን መልአክ ሊመግብ ከሰማይ ይመጣል እንዴ? የአምላክን እናት አይደለም፣ የአምላክን እናት ኤልያስን እኮ ቁራዎች እንዲመግቡት እግዚአብሔር አዞ ጠዋትና ማታ እንጀራና ስጋ እያመጡ ቁራዎች ኤልያስን ይመግቡት ነበር። ሰምታችሁኛል? በሉ ንገሩኝ፣ ምኖች ነው ያልኳችሁ? ቁራዎች ማንን? እስቲ እናንብበው። አሁን ይሄ ገድለ ኤልያስ ላይ ቢጻፍ መናፍቃን ያምናሉ ወይ? ጉድ! ደግሞ ብለው እነዚህ ኦርቶዶክሳውያን ቁራ አሞራ ማለት ነው እንጀራና ስጋ እያመጣ ሰው አበላ መገበ ብለው ደግሞ ይኸው ይሰብካሉ ይሉን ነበረ። ግን ተጽፏል። ደስ ይላል። እግዚአብሔር ግሩም አምላክ ነው። ለዚህ ነው ቅድም ስለምትለብሱት ወይም ስለምትበሉት አትጨነቁ። ምንም ያስጨንቅ ነገር የለም። ደግሞ እኮ ተጨንቀን የሆነ የምንጨምረው ነገር ቢኖር ጥሩ ነው። ምንም የለም። የምንጨምረው ጸጉራችንን ማሸበት እንጨምራለን፣ ጨጓራችንን መላጥ እንጨምራለን፣ ቆሽታችንን ማሳረር እንጨምራለን። ምንም ሌላ ነገር ግን አንጨምርም። ምንም። ከእናንተ ተጨንቆ ነጩን ጥቁር ማድረግም ይችላል? ሞክሩት። የለም አለ ወንድሞቼ። ከእናንተ ተጨንቀን የሚሆነውን እንዳይሆን ማድረግ አንችልም። የማይሆነውን እንዲሆን ማድረግ አንችልም። ማይሆነውን ግን እንዲሆን ማድረግ የሚችል አለ? የለም አለ። በሰማይ ዙፋኑ ላይ አለ። በከበረ ዙፋኑ ላይ የተቀመጠ አባትና አምላክ እግዚአብሔር አለ። ማይሆነውን እንዲሆን ሚሆነውን እንዳይሆን ማድረግ ይችላል። እስቲ ላንብበው። መጽሐፈ ነገሥት ቀዳማዊ ምዕራፍ 17 ቁጥር 4 ጀምሮ አነበዋለሁ። ከወንዙም ትጠጣለህ፣ ቁራዎችም በዚያ ይመግቡ ዘንድ አዝዣለሁ አለ። ቁራዎች ይመግቡ ዘንድ ምን ብያለሁ? አዝዣለሁ። እግዚአብሔር ነው ያዘዘው። ሄዶም በዮርዳኖስ ትይዩ ባለው በኮራት ፈፋ ውስጥ ተቀመጠ። ቁራዎቹም በየጠዋትና በየማታው እንጀራና ስጋ ያመጡለት ነበር፣ ከወንዙም ይጠጣ ነበር ይላል። አመናችሁም አላመናችሁም እግዚአብሔርን የሚያምኑ ከበጎ ነገር አይጎድሉም ይላል መጽሐፍ። ማመን ግን ስላችሁ በከንፈር አይደለም። ስለ እምነት 3 ሳምንት ተከታታይ ተምረናል። አልጨረስነውም። ዛሬ ራሱ ነበረ ትምህርታችን። ልክ ነኝ? አልጨረስነውም ስለ እምነት። ገና 4ኛ ክፍል ዛሬ እንቀጥል ነበር። ግን ዕለቱ ዛሬ ትልቅ ክብረ በዓል ስለሆነ ነው በዚህ ርዕስ የተማማር ነው። እምነት ከልብ ነው። እምነት በልብ ነው። ይኸውላችሁ ቀለል ባለ አማርኛ የምንረግጠውን መሬት እንዴት ነው እየተጠራጠረ የሚረግጣለ? ያሰምጠኝውን ይክደኝውን እያለ አለ የለም አይደል? አምነናት ነው አይደል? የምንረግጣት አምነነው ነው አይደል? ይሄን መሬት እየረገጥን ምን ሄደው። ልክ ነኝ? እግዚአብሔር ከምንረግጠው መሬት በላይ የሚታመን አምላክ ነው። እምነት ይጨምርልን። ነግራችኋለሁ። ሐዋርያት ምንም ብለውት ለምነውት አያውቁም። እምነት ግን ጨምርልን ብለውታል። ጨምርልን፣ እምነት ጨምርልን። ሉቃስ 17 ቁጥር 5 ላይ እምነት ጨምርልን ብለውታል።
ለኛም ይጨምርልን። እነ ኤልያስ እኮ ያ ሁሉ ህዝብ ለበዓል ሲሰግድ ለጣዖት ሲሰግድ ብቻዬን ቀርቻለሁ ብለው ከማህበረሰቡ ጋር መመሳሰል ፈልገው ምን አሁን እኔ ብቻዬን እንደው አሁን እግዚአብሔርን ባመልክ ምን ዋጋ አለው? ይሄ ሁሉ ሰው በዓልን እያመለከ አላሉም። እንደውም ከህይወት ሞት ይሻለኛል እኮ ብሏል። ሲላቸዋል ብቻዬን ቀረ ውሰደኝ አሉ ኤልያስ። አይ ለበዓል ያልሰገዱ በዓልን ያላመለኩ አንተም አታውቃቸው 8000 ነፍሳት አሉ አለው እግዚአብሔር። አንደኛ ነገሥት ምዕራፍ 19 ቁጥር 4 ጀምሮ ተመልከቱ። ይበቃኛል አለ። በቃ አሁንም አቤቱ እኔ ከአባቶች አልበልጥምና ነፍሴን ውሰድ ብሎ ለመነ። እንዲሞት ለመነ ይላል። እንዲሞት ሲለምነው እግዚአብሔር የኤልያስን እምነት ስለሚያውቅ በእሳት ሰረገላ ወዴት ወሰደው? አትሞትም፣ አንተማ አትሞትም አለ። እኔ በቃ መሞት ነው የምፈልግ፣ ግደለኝ አለው ኤልያስ። ግደለኝ፣ ይሄ ሁሉ ጣዖት እያመለከ ለአንተ ለአምልኮት ቀንቻለሁ፣ ግደለኝ፣ ከህይወት ሞት ይሻለኛል ሲል አንተማ አትሞትም። አንዴ ኑሮ ትንሽ ትንሽ ሲቆነጥጠን ሲያስመረን አንዳንዴ ትንሽ ትንሽ ከህይወት ሞት የምንመኝ ሰዎች አሉ። አትሞችም ይላል እግዚአብሔር። አትሞትም። ነገ ለሚሰጥህ ብልጽግናና ሀብት፣ ነገ ለሚሰጥህ ትልቅ ነገር እግዚአብሔር ትንሽ ሲለመን ትልቅ የሚሰጥ አምላክ ነውና፣ ሞት ሲለመን በሰረገላ የሚወስድ አምላክ ነውና አትሞትም። የልቦናን መሻት ሳልሰጥህማ አትሞትም ይላል እግዚአብሔር። አትሞትም፣ ብቻ አመነው፣ ብቻ ደስ የሚያሰኘውን አድርግ፣ አትሞትም ይላል። በእሳት ፈረሶችና በእሳት ሰረገሎች ነው አይደለም ወደ ብሔረ ሕያዋን የወሰደው ኤልያስን። ግን ሞት ለምኗል። እንመለስ። 3 ዓመት ከ7 ወር ሲሆናት ወደ ቤተ መቅደስ አስገቧት። የምግቧ ነገር አሳሰበው ካህኑ ዘካርያስ። የምግቧ ነገር በመልአኩ ተመለሰ። መልአኩም እመቤታችንን 12 ዓመት ሙሉ መገባት። ይችላል አይችልም? እግዚአብሔር የሚሳነው ነገር አለ? እንኳን እመቤታችን ድንግል ማርያምን አመፀኛውን እንኳን እስራኤላውያንን ከሰማይ መና እያወረደ የመላእክትን እንጀራ ሰው በላ ተብሎ በመጽሐፍ ተጽፏል። አልተጻፈም? አየነው አይደል? በቃ ይበቃናል። ታሪኩ እዚህ ጋር ይብቃ። ይህን ታሪክ ተርከን ብቻ መሄድ የለብንም። ከዚህ ታሪክ ምንድን ነው የምንማረው? የተሳልከውን ምን በለው ፈጽመው። ሰአለ፣ ለመነ፣ ጠየቀ ማለት ነው የቃሉ ትርጓሜ። ስዕለት የፈቃድ እንጂ የግድ አይደለም። በደንብ ስሙኝ እሺ። ስዕለት ፈቅደን ወደን አፋችንን የምንከፍተው ነገር ነው እንጂ እግዚአብሔር ማንቁርታችንን አስገድዶ ካልተሳላችሁ የለመናችሁትን አልሰጣችሁም አይልም ይላል እንደ እግዚአብሔር። ስዕለት የፈቃድ ነው፣ በፈቃድ ተስለ ግን የማትፈጽመው ከሆነ ቀድሞውኑ ባትሳል ይሻል ነበር። ብዙዎቻችን መጽሐፍ ቅዱሳዊው ዕውቀታችንና የቤተ ክርስቲያንን አስተምህሮት ባለማወቅ በልማድ ብዙ ጊዜ እንመላለሳለን። በተለይ በስዕለት ዙሪያ ብዙ የምናየው ነገር አለ። ሰዓት እስከገደበን ጊዜ ድረስ ማለት ነው። ወገኖቼ አባታችን እግዚአብሔር ሳንለምነው የሚያስፈልገንን አውቆ የሚሰጥ አምላክ ነው። ታምናላችሁ? ካላመናችሁ መጽሐፍ ቅዱሳዊ መረጃ ልስጣችሁ። የማቴዎስ ወንጌል ምዕራፍ 6 ቁጥር 8 ላይ እንዲህ የሚል ቃል አለ። አባታችሁ የሚያስፈልጋችሁን ያውቃልና እንግዲህ እናንተስ እንዲጸልዩ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን። አቡነ ዘበሰማያትን አስተማረ። አባታችን ሳንለምነው የሚያስፈልገንን ያውቃል ማለት አውቆ ያደርጋል ማለት ነው። አሁን አየር እንደሚያስፈልገን ፓርላማ ገብተን ማመልከቻ በህዝብ ተወካዮቻችን አማካኝነት ወደ የቤተ እምነቶቻችን ምናምን እንደዛ ነው የተሰጠን አየር ነው እንዴ? አይደለም። እያንዳንዱ የሚያስፈልገንን ከኛ በላይ ለኛ የሚያስበው አምላክ
አውቆ ያደርግልናል። በህይወታችንም እንዲሁ ነው። የሚያስፈልገንም በሙሉ ያደርጋል። ስንጸልይ ግን ፈቃድ በሰማይ እንደሆነች እንዲሁ እስቲ ፈቃዳችንን ለፈቃዱ አሳልፈን እንስጥ። ተምረናል ይሄንን ማለት ስለ እምነት ስንማር የሚያምን ሰው ሲለምን እግዚአብሔርን የማን ፈቃዱን ይላል። እንደውም ስንጸልይ አልኳችሁ ትዝ ካላችሁ አስተውላችሁ ከሆነ የጸለይነውን ጸሎት የለመነውን ልመና ከለመነን ከጨረስን በኋላ ምን እንበለው? ነገር ግን ያንተ ፈቃድ እንጂ የኔ ፈቃድ አይሁን እንበላ አላልኩ? ይሄን የተማርነው ከጌታችን ከኢየሱስ ክርስቶስ ነው። አባት ሆይ ብትወድስ ይህች ጽዋ ከኔ ትለፍ፣ ነገር ግን ያንተ ፈቃድ እንጂ የኔ ፈቃድ ሲያስተምረን እኮ ነው። እሱማ ጽዋው ሊጠጣን የመጣው እኮ ሊሞት የተወለደ ጌታ ኢየሱስ ብቻ ነው። ሰምታችሁኛል? ለመሞት የተወለደ እኛ ለመኖር ነው አይደለም የተወለደው? ለመኖር፣ ለማግባት፣ ለመብዛት፣ ለመባዛት፣ ዘመነኛ መኪና ለማሽከርከር፣ የሚገርም ቤት ውስጥ ለመኖር ምናምን፣ ለመማር ምናምን 2 እና 3 ዲግሪ ለመያዝ ወዘተርፈ ለመሞት የተወለደ የለም ከኛ መካከል። እሱ ብቻ ለመሞት ተወለደ። ብትወድስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደወደድክ ያንተ ፈቃድ እንጂ የኔ ፈቃድ። ክርስቲያንም የፈለጋችሁትን ጸልዩ፣ ነግራችሁ የፈለጋችሁትን ጸልዩ። ከዚህ ወደ ኡዝቤኪስታን ጃካርስት ምናምን የሚባል አገር ራሱ ለመሰደድ ቪዛ ጠይቁ፣ ለምኑ፣ ግድ የለም። እሱ አይደለም ችግሩ። ከለመንን ግን በኋላ መጨረሻ ላይ ፈቃድህ ያንተ ይሁን የኔ ፈቃድ አይሁን። ለምን? ሁለንተናችንን ለማን አሳልፈን ሰጥተናል ማለት ነው። ለዛ ነው ፈቃድ በሰማያት እንደሆነች እንዲሁ የምታኖረን በዘላለማዊ ቤትህ ልታኖረን በርስት መንግስትህ ፈቃድ እንደሆነ እንዲሁ በምድር ላይም የኛ ሳይሆን ያንተ ፈቃድ ይሁን። ላስታውሳችሁ 3ቱን ህፃናት አንስተን በእሳት ሊቃጠሉ ሲሉ ባያድነን እንኳ አንተ ላቆምከው ለወርቅ ምስል አንሰግድም አሉ። ይሄን ማለታቸው እግዚአብሔር ፈቃዱ ሆኖ በእሳት ተቃጥለን እንድንሞት ፈቃዱ ከሆነ የእሱ ፈቃድ ይፈጸማታል እንጂ አንተ ላቆምከው ለወርቅ ምስል። እኛም በህይወታችን ምንም ነገር ይከናወን የእሱ ፈቃድ ይፈጸማል እንጂ የኛ ፈቃድ አይሆን። ፈቃዳችንን ለፈቃዱ አሳልፈን የሰጠን ጊዜ ነገሮች ሁሉ የተመቻቹ ይሆናሉ። እግዚአብሔርን ለምነን ምንም ነገር ባይሰጠን እንኳን አለመስጠትህም ስጦታ ነው ብለን እንቀበላለን። ሰምታችሁኛል አይደል? አለመስጠቱም ስጦታ ነው ብለን የምንቀበለው እንደ ፈቃዱ ስንኖር ነው። መልካም። ስዕለት የፈቃድ ነው። አየን። ስዕለት ስንሳል ካልተሳላችሁ የለመናችሁት አይሳካም አይሰጣችሁም የተባለ ይመስል ዘንድ ብዙ ሰው የማይገባ ነገሩ ይሳላል። አሁን እንኳን የለም። ልጅ እያለን ግን የምንሰማው ነገር ነበር አይደል? በተለይ ቁልቢ ገብርኤል አይደለም? እስቲ ከሰማችሁት አንዳንድ ነገሩኝ እስቲ። እንትና አመጣለሁ ያሉ በሉት። ያው እስቲ ለዛሬ ብቻ በሉት። እግዚአብሔር ይስጥልኝ መርፌ አንድ። ሌላስ? እግዚአብሔር ይስጥልኝ አይጥ አመጣለሁ። ምን አይጥ ይገርማል። እባብ አመጣለሁ ምን ብላ። እኔ እውነተኛ ታሪክ እነግራችኋለሁ። ባሌ ጎባ የተከናወነሽ እውነተኛ ታሪክ ማለት ነው። ምንም ይሄ ተረት ምናምን እውነተኛ ታሪክ በቦታው ላይ ከነበሩት አገልጋዮች የሰማሁትን ነው የምነግራችሁ። ሴትዮዋ እባብ አመጣለሁ ብላ ተስላ ስለቷ ተፈጸመ። ከዛ በኋላ ግን ኬታ ምታትስጥ ደግሞስ ቢገኝስ እንደው አሁን እንኳን ኦሪጂናሉን አርቲፊሻሉንም እንደው ለመያዝ አይከብድም? አይዘገንንም? እንደው አይሰቀጥጥም? እና ጊዜ ትንሽ ፈጀ እና አንድ ወቅት ቅዳሴ ላይ ጉባኤ ላይ ቀጭን እባብ ከየት መጣ ሳይባል ጭንቅላቷ ላይ ተጠመጠመ። አልወርዳለ። ትክክለኛ ታሪክ ነው የምነግራችሁ። በስንት በስንት ልመና እንግዲህ ወርዶ ከዛ ወዴት እንደገባም እንደተሰወረም እስኪጠፋ ድረስ ማለት ነው። በኋላ ሴትዮዋ ምስክርነት ሰጠች። ይሄ ቁንጫ ይዤ እመጣለሁ አይት እሱ በጣም የተለመደ ነው። ይሄ ምንም እንቁራሪት ይዤ እመጣለሁ። ምን ልታረግለት ነው ለእግዚአብሔር ቁንጫ ይዘህ የምትመጣው አንተ? እንቁራሪት ይዘህ አይት ይዘህ የቤተ መቅደሱን መጋረጃ እንድትበላ ነው? የማይገባስ። በተለይ ቁልቢ ድሮ ማትሰሙት የለም። በጣም ብዙ
አሁን ለማመን የሚከብድ አሁን ይሄ ትውልድ ቢሰማው ለማመን የሚቸግረው ነገር ነግሬያቸዋለሁ። የኔ አክስትም ከቁልቢ ማነው ከድሬዳዋ ቁልቢ ድረስ ልጅ ከሰጠኝ ብላ ተስላ እግሯ እስኪነፍር ድረስ ሴት ልጅ ሰጥቷት ሄዳለች። አሁን በእሷ እግር መላላጥ እግዚአብሔር ደስ ይለዋል? ንገሩኝ፣ ይለዋል? ባትሳል ይሻል ነበረ። የተሳልከውን ምን በለው ፈጽሞ። ከተሳልን ግን መጽሐፉ እንደሚል በቃ መጽሐፍ ቅዱስ ላይ የተጻፈ ደግሞ አሁን ከነገርኳችሁ ነገር የሚከብድ ነገር ልንገራችሁ። ልጁን ያረደ ማለት ነው። አሁን እባብ እንቁራሪትን የገረማችሁ ልጁን ያረደ ታሪክ ልንገራችሁ። መጽሐፈ መሳፍንት ላይ ዮፍታሔ ይባላል። ሁሌ ወደ ቤቱ ሲመጣ ወጥቶ የሚቀበለው በግ ነበረ። እንግዲህ አሁን ተረት የሚመስላችሁ ነገር መጽሐፍ ቅዱስ ላይ የተጻፈውን ደግሞ ልንገራችሁ። ሁሌ ከውጭ ከቤት ወጥተን ወደ ቤት ስንገባ አንዳንድ ያስለመድናቸው ውሾች ድምጻችንን ሲሰሙ ይመጣሉ አይደል? ጭራቸውን ያወዛው ልክ እንደዛ የለመደው በግ አለው። ድምጹን ሲያሰማ እየሮጠ የሚመጣ በግ አለ። ከዛ እግዚአብሔር ላይ ይሄ ዮፍታሔ የሚባል አፉን ይከፍታል። ምን ብሎ የአሞን ልጆች ከእስራኤል ጋር ሲዋጉ ድል ብትሰጠኝ ከቤቴ ቀድሞ ወጥቶ የሚቀበለኝን ለአንተ መስዋዕት አድርጌ አቀርባለሁ አለ። እሱ ያሰበው ያ በግ ይወጣል፣ በጉን መስዋዕት አድርጌ አርጄ አወራርጄ ለእግዚአብሔር መስዋዕት አድርጌ አቀርባለሁ ብሎ ነው። መጽሐፈ መሳፍንት ምዕራፍ 11 ሙሉን አንብቡት። ሙሉን እኔ አለፍ አለፍ እያሉ ጊዜ ስለሌለ አነበዋለሁ። መጽሐፈ መሳፍንት ምዕራፍ 11 ቁጥር 31 በእውነት የአሞንን ልጆች በእጄ አሳልፈ ብትሰጠኝ ከአሞን ልጆች ዘንድ በደህና በተመለስኩ ጊዜ ሊገናኘኝ ከቤቴ ደጅ የሚወጣው ማንኛውንም ለእግዚአብሔር ይሆናል፣ ለሚቃጠል መስዋዕት አቀርበዋለሁ ብሎ ለእግዚአብሔር ስዕለት ተሳለ ይላል። ስዕለት ተሳለ። ርዕሳችን ምንድን ነው? የተሳልከውን ስዕለት ተሳለ። እግዚአብሔር ድል ሰጠው፣ በታላቅ አገዳደል ገደላቸው ይላል የአሞንን ልጆች። ከዛ ዮፍታሔ ወደ ቤቱ ወደ ምጽጳ መጣ። እነሆ ልጁ ወንድ የማታውቅ ድንግል ልጁ ይላል መጽሐፍ። አንዲት ብቻ ነበረችው ልጅ፣ አንድያ ልጁ ከበሮ ይዛ እየዘፈነች ልትገናኘው ወጣች። ያ ጽኑ ኃያል ሰው ብርክ ያዘው ይላል መጽሐፍ። ብርክ ያዘው። ልጄ አዋረድሽኝ አላት። ልጄ ምን አልሽኝ? አዋረድሽኝ። ወደ እግዚአብሔር አፌን ከፍቻለሁ፣ እመልሰው ዘንድ አልችልም። ያውቀዋል። የተሳልከውን ፈጽመው፣ ባትፈጽመው ግን ቀድሞውኑ ባትሳል ይሻላል። በቃ መጽሐፉ ነው የሚለው። የተሳለውን ነገራት። ከዛ 2 ወር ስለ ድንግልና ላልቅስ ወንድ እንኳን አላቅም አለችው ይላል መጽሐፉ ላይ። 2 ወር አሰናበታት ይላል። 2 ወር ከተፈጸመ በኋላ ወደ አባቷ ተመለሰች። እንደተሳለውም ስለት አደረገባት። የተናገሩት ከሚጠፋ ይሄን በተግባር ያሳየው ዮፍታሔ ነው። ስለት ስንሳል ለአፋችን ነፃነት አንስት፣ አርነት አንስት፣ እንጠንቀቅ። አለበለዚያ ባንሳል ማን አስገደደን? ቀድሞውኑ ባትሳል ይሻል ነበር። ወገኖቼ እግዚአብሔር ለአፋችን ጠባቂ ያኑርልን። ላፌ ጠባቂ ያኑር ብሎ የጸለየ ሰው እንዳለ ታውቃላችሁ? ማን ነው? ዳዊት። ትክክለኛ ጸሎት ነው አይደል? ለእኛም አፍ እግዚአብሔር ጠባቂ ያኑርልን። የከንፈሮችን መዝጊያ ጠብቅልኝ። ከባድ ነው፣ ከባድ ነው። አፋችን እንዳመጣልን የምንናገር ሰዎች ስላለን ማለት ነው። አፉ እንዳመጣለት ሰው ይናገርና በኋላ ማጣፈው ያጥረዋል፣ እንደ ዮፍታሔ ማለት ነው። አሁን ልጁ በመታረዷ እግዚአብሔር ምን ደስ ይለዋልና ነው። አሁን ተመራመራችሁ አይደል? ቢተውለት መጽሐፍ ቅዱሱ ላይ የተጻፈው ታሪክ ይኸውላችሁ፣ የመጽሐፍ ቅዱስን ቁጥር ለማብዛት አይደለም።
እስከ ዓለም ፍጻሜ የሚነሳው ትውልድ እንዲማርበት ለትምህርታችን የተጻፈ የሰማችሁ ነው። መጽሐፉ ላይ የተጻፈው ማን እንዲማርበት ነገሩ እንጂ ማን እንዲማርበት? እስከ ዓለም ፍጻሜ የሚነሳው ትውልድ እንዲማርበት ነው። ለምን? እያንዳንዳችን ስርዓት ይዘን እስከ ሕይወት ፍጻሜ እንድንኖር የሁሉም ታሪክ ተጽፏል። የዳዊት መዝሙር 140 ቁጥር 3 ላይ ነው። አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ጠብቅ፣ ልቤን ወደ ክፉ ነገር አትመልሰው አለ። መዝሙር 140 በቅንፍ 141 ቁጥር 3 ለአፌ ምን አኑር? ጠባቂ አኑር። ሞትና ሕይወት ያሉት በምን እጅ ናቸው? በምላስ። አቤት አንድ ቀን እንማራለን። እዚች ጋር ስላለችው ነገር ብቻ መጽሐፍ ስንት ነገር እንደሚያወራ እዚች ጋር ስላለችው ነገር ማለት ምሳሌ 18 ቁጥር 21 ላይ ሞትና ሕይወት ያሉት በምላስ እጅ ናቸው ይላል። አዲስ ኪዳን ላይ ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮነናለህ ይላል። ያዕቆብ ጋር ስንሄድ ደግሞ አንደበት ብልት እያለ በቃ በውስጥ ተቀምጣ ብዙ ነገር ታደርጋለች ይላል። ለዚህ ነው ዳዊት ስለገባው አቤቱ ለአፌ ጠባቂ አኑር አለ። ከንፈሩም ከሚያፈራው ይጠግባል፣ የሰው ሆድ ካፉ ፍሬ ይሞላል። ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ ይላል። ምሳሌ 18 ቁጥር 21 ላይ የተሳልከውን ፈጽመው። እነማን ደገኛ ስዕለት ተሳሉ? እናየዋለን። እኛስ ምን እንሳል? ስዕለትስ የሚያስፈልገው ለምንድን ነው? በአዲስ ኪዳን ስዕለት መጽሐፍ ቅዱሳዊ ነው አይደለም? 10 ዳቦ ከመላስ እንደተለመደው አንዱን መጉረስ ይሻላል። አሁን 2 ሰዓት ሆኗል። እኔ ማርፈጄን የመጣሁት እንግዲህ ቴሌግራም ላይ ካያችሁት ገዳም መግባታችን ነው። እንደገባን የመጣ ነው። ሳምንት ግን በጊዜ መተን በደንብ አድርገን እንማማራለን። እግዚአብሔር እድሜ ይስጠን፣ የሳምንት ሰዎች ይበለን። እኛ የመቼ ብቻ ነን? የትናንት ብቻ ነን። የዛሬ ራሱ አይደለም፣ እርግጠኛ አይደለንም። ስለዚህ እግዚአብሔር ቢፈቅድ እድሜ ቢሰጠን ሳምንት ቢያገናኘን ቀሪውን ክፍል ስለ ስዕለት በደንብ እንማራለን። ከዛ በኋላ ቢያንስ የተማርነውን ትምህርት ለሌሎች ደግሞ በማስተማር ፍሬ እናፈራለን። የሰማነውን ቃል እግዚአብሔር ይባርክልን፣ አምኖ ከመካድ ይጠብቀን። ሁላችንም ከንስሐ እግዚአብሔር አያጉድለን፣ ለስጋው ደግሞ ያብቃን። ከግራ ቁመት ከነፍስ ስደት ሰውሮ በቀኙ አቁሞኑ እናንተ የአባቴ ብሩካን የሚለውን የሕይወት ቃል ያሰማን። ወስብሐት ለእግዚአብሔር። አሜን። አብሮ ያሰማን።